ላምጣ ወይ መጽሐፉ ወዳጅ ወይ ባክን መጽሐፉ ቢኖር ብለህ ስላልክ መጽሐፉ ላምጣ ወይ አልኩ። ሌላ አይደለም ያልኩ። እንደለመድከው በል። ይኸው በቃ ልክ እንዳሁኑ አርም ይሄ ነው የምወጣው። ምንም አሁንም እኮ ስህተት ነው መጽሐፉ ላምጣ ወይ ነው ጥያቄ። መጽሐፉ ስላለ መጽሐፉ ካለ እንጣ ወዳጅ ገብቼ ይሄንን ታሪክ ባነበው ስህተት ነህ ብዬ መምጣት አይቀርም ነው ያልኩት እኮ። ላምጣ ወይ ታነባዋለህ ወይ ፈልጌ ነው። አይምጣ ብለህ ካል ቀጥል። ካንተ ፊት ማንበብ አይጠበቅብኝም እኮ። ስንክሳሩን ካንተ ፊት አንብቤው አይደለም ራሴ ስንክሳሩን እኮ አነበብኩ። ሳነበው ስህተት መሆንን አጋለጥኩ። ከዛ በኋላ አራን ያው ተሳስቻለሁ ብለህ መተህ በአደባባይ አምን። ለዚህ ደግሞ ጌታ ይመስገን ተይዘሃል። አሁን ጥያቄ መልስ። አንተ ሞራል በጣም ነፍስ አፈር እየሆነች እንዳለ መልስ። አሁን ነፍስ አፈር የምትሆንበትን ሌላ ወሬ አታውራ። አንተ ሞራሉ ግን የዚህ ሰውዬ በቅዱስ አይ ኖ አምጣ። ነፍስ አፈር ተሳስቻለሁ ብለህ ሚዲያ ላይ ይወጣ። ነፍስ አፈር የምትሆንበትን ከመኮንን ሳፋ ያገናኝተህ አምጣ። ነፍስ ለዘላለም አናኗራ ተጠፋጠር። አሁን ደግሞ ልጨርስ። አንዴ ሰው ያባለጹንን የማማለል ስራ አየን። እንደ እግዚአብሔር ፍቃድ የቅዱሳን ምልጃ እንደሚሰራ አየን። አሁን ነፍሱን አፈር አደረጋት የሚል አለ። ነፍስ አፈር ትሆናለች የሚል ነገር ተጠይቆ አሁን በደንብ አድርገህ ስማ። መጽሐፈ መክብብንም ጠቅሰሃል። መጽሐፍ ቅዱስ እንደሚነግረን ስጋ ወደ መበስበሱ ሊሄድ ይችላል። ስለዛ ወደ አፈርነቱ ሊመለስ ይችላል። ኦኬ ነፍስስ ከተባለ አሁን እዚህ ጋር እየተነገረ ያለው ነገር ስለምንድን ነው? ጭራሽ ነፍስን ሙሉ በሙሉ ስለማጥፋት ነው። ስለ ነፍስ የምናውቀው ነገር እኛ ነፍስ ዘላለማዊት እንደሆነች ነው አይደለም? አዎ ዘላለማዊት ሚኒንግ መነሻ ጊዜ ይኖራታል፣ መፈጠሪያ ጊዜ ይኖራታል። ግን በቃ ለዘላለም ትኖራለች። እኛ የምናውቀው ይሄንን ነው። ኃጢአትም ሰራ ጽድቅም ሰራ ለዘላለም ግን ትኖራለች። እዚህ ጋር ግን እየተነገረ ያለው ምንድነው? በቃ እግዚአብሔር እርሱ ባወቀ በቃ ነፍስ ጨራሽ ለዘላለም እንዳትኖር አደረጋት ነው። ለዘላለም በምን የመጽሐፍ ቅዱስ መሰረት መጽሐፍ ቅዱስ ጠቅስ ተስልኝ በምን የመጽሐፍ ቅዱስ ኧረ እባክህን አንዴ ብራዘር ኧረ እባክህን ላውራ አሁን እቺ ልጨርስ እንጂ ብራዘር በምን የመጽሐፍ ቅዱስ መሰረት ጠቅስ አምጣ ነው ያልኩህ። እሺ ጨርሰና ከዛ ጨርሻለሁ በለኝ። ጠቅስ ነው ያልኩህ። አንተን የምታወራው ጥቅሱን አምጣ። በየትኛው የመጽሐፍ ቅዱስ መሰረት ነው ነፍስ እንደዛ የምትሆነው? አምጣ። አይዞህ ግድ የለም ሚውት አድርገህ አታስቀምጥ። መጽሐፍ ቅዱስ ጥቀስ። እኔ መክብብን ጠቅሼልሃለሁ። አዎ አንተ ጥቅስ ጥቀስ። ዝም ብለህ እንደ ቡና ወሬ አናወራም። ጨርስ አትበል። ጥቅስ አምጣ። ጨረስክ አይደለ? ግድ የለም ጨርስ። አማርኛ ቃሉ ጨርስ እያልክ አንተ ከስር ጊታር ይዘው ይመጡልሃል። ጨርስ በል አንተ። እኔ መክብብን ጠቅስኩልህ አይደል? አንተ ጨርስ በል። አታቋርጥ። አንተ ጨረስክ በል። በየመካከል ጨረስክ እያልክ ዜማ ቀጥል። እኔ ያልኩህ መክብብ መጽሐፍትን ጠቅሼ ነፍስ ወደ ፈጠረች ወደ እግዚአብሔር ትሄዳለች እንጂ እንደ እንስሳ ነፍስ ወደ አፈር። አድምጥ። አንተ ጨርስ በል እንጂ ጨርስ በል። በየመካከሉ እኔ ሳወራ ጨረስክ። እዚሁ እያለክ ነው። እዚሁ አንተ ራሱ እየተጨረስክ ነው። መልስ እያልከኝ ራስ ነው እያወራ ያለው። መክብብን እንደጠቀስኩ መጽሐፍ ቅዱስን ጠቅሰህ ነፍስ አናኗራ እንደምትጠፋ ነፍስ ወደ አፈርነት እንደምትመለስ መረጃ አምጣ። ሚዩት አድርገው። እሺ አንዴ አምጣ መረጃ። ሚዩት አድርገው። ሚዩት አድርገው። እንግዲህ ለሚት ሚዩት ማድረግ አልችልም። አልችልም። ከታች አልችልም ማለት እኔ ያው ሚዩት አድርግልሃለሁ። በቃ ሚዩት አድርግልሃለሁ። ያው ነፍስ ሚዩት አድርገው እስኪ። ባይሆን የአንተ ነፍስ ነው የተጨነቀው። የምር ኤርሚ ነፍስ ይላል እንዲያውንም እየዘጋ። እሺ ሚዩት አላረኩም ግን ይሁን። እሺ ልቀጥል። ኧረ አድርጌዋለሁ። አኬ በእውነት ለዚህ ሎጎ ዋጋይ ምን ነው እንዴ? ሚዩት አድርገው ይሰማል። እስቲ አሁን እሺ የለም አሁን አላረክም። ይሁን እሺ እኔ ከውጭ ሌላ አለ። እንደዚህ ላድርግልህ። ቆይ እንደዚህ ላድርግልህ። ኦኬ በዛኛው ችግር የለውም። በቃ አሁን ብቻ አንተ ብቻ አታወራ። እኔ እኮ ስለማያስችልህ ነው ሚዩት አድርገው ያልኩህ እንጂ አሁን አድርገዋል። ስለማያስችልህ ነው በቃ ትገባለህ ብዬ ስላሰብኩኝ ነው እንጂ ሚዩት ባታደርገውም ችግር አልነበረብኝም። አሁን ምንድነው ነፍስ አፈር ትሆናለች አትሆንም? እሺ በአስተምህሮ ደረጃ እንደነገርኳችሁ ነፍስ ዘላለማዊት ናት ብያለሁ፣ እንዳትረሱ። ነፍስ የመፈጠሪያ ጊዜ ቢኖራትም ግን መጨረሻ ግን አይኖራትም። ኃጢአት ተሰራም አልተሰራም ትቀጠላለች። ስለዛ ይህ በየትኛው የመጽሐፍ ቅዱስ ክፍል ማስረጃ የሚባለው ለአስተምህሮ ነው። እንደነዚህ አይነት ነገሮች አስተምህሮ ተብሎ የተቀመጡ ሳይሆን ተአምራዊ ነገር ነው። በዛ ሰዓት ተአምር ተፈጠረ ነው እያለ ያለው። በነገራችን ላይ ጠቅላላ አድርጌ ይህንን ታሪኩን ግን እነግራችኋለሁ። ከታሪኩ አንጻር እንዴት እንየው ታሪኩን የሚለውንም ማለት ነው። ነፍስ አፈር ትሆናለች አትሆንም? ከአስተምህሮ አንጻር እየጠየቀኝ ከሆነ አትሆንም። ግን እግዚአብሔር ግን እንደዚህ አይነት ኤክሰፕሽናል የሆኑ ተአምራትን ሊፈጥር ይችላል ወይም ሊፈጽም ይችላል። ነፍስን አፈር ማድረግ ይችላል።
ይሄ የእግዚአብሔርን አቅም የመጠየቅ ጉዳይ ነው። እግዚአብሔር ከፈቀደ የአክሊል ነፍስ አፈር አደርጋታለሁ ካለ እግዚአብሔር ይችላል። ይህንን ነገር እግዚአብሔር ይችላል ማለት ይሄ የእግዚአብሔርን ምንድነው ማድረግ ይችላል አይችልም አይነት ጥያቄ ከሆነ ግን በአስተምህሩ ደረጃ ግን ምንድነው አልኳችሁ፣ በቃ ነፍስ አንድ ጊዜ ከተፈጠረች በኋላ ለዘላለም ነው የምትኖረው፣ አለቀ። ስለዚህ መጽሐፍ ቅዱሳዊ ማስረጃ ተብሎ የሚጠየቀው ለአስተምህሮ ነው እንጂ ለእያንዳንዱ ለተአምራዊ ጉዳዮች ኤክሰፕሽናል ለሆኑ ጉዳዮች ሁሉ አይደለም። አዎ ልክ ለምሳሌ እንዴት መሰላችሁ? በምሳሌ ሳስረዳችሁ ለምሳሌ እሺ አንድ ህፃን ልጅ አንዴ እያወራሁኝ መጽሐፍ ቅዱስ ክፍል ጠቅሳት የምታወራውን እስካሁን መጽሐፍ ቅዱስ አንድ አልጠቀስክም። የነፍስን ጉዳይ ላይ አፈር ትሆናለች ብለህ የምትለው እኔ አላደርግም አላልኩም። መጽሐፍ ቅዱስ ጠቅስ ስጠኝ። መጽሐፍ ቅዱስ ጠቅስ ስጠኝ። ሪፍሌክሽን መጨረሻ ላይ ተሰጣለህ እኮ። እኔ አሁን እዚሁ ባለበት ላይ ሪፍሌክሽን አይደለም፣ አሁን ባለበት ጠቅስ ስጠኝ። አንተም ጓደኞችም ኤርሚያስ የእግዚአብሔር ቃል ያውቃል። የእግዚአብሔር ቃል አለማወቅ ታየ። እኔም መክብብ 3 አድመጠኝ። መክብብ 3 ምሳሌ መስጠት ወዳጄ በል። ወዳጄ አትበለኝ ትላለህ። መክብብ 3:21 ወንድምዬ አታምታታም ስለ ብራዘር የዚህ ነው ብራዘር መክብብ 3:21 የሰው ልጆች ነፍስ ወደ ላይ እንደምትወጣ እንደምትወጣ የእንስሳ ነፍስ ወደ ምድር ወደ ታች እንደምትወርድ የሚያውቅ ማን ይላል? አድምጠኝ። አንተ ነፍስ አፈር ሆነች ብሎ መጽሐፍ ይዋሻል። መጽሐፍ ነፍስ ወደ እግዚአብሔር አንዴ ብታስጨርሰኝ እኮ ለምን አታስጨርስም? ሰውን መጽሐፍ ቅዱስ ጥቅስ አምጣ። እሺ፣ ስለዛ አሁን ሁላችሁም ክርስቲያኖችም ፕሮቴስታንቶችም እያያችሁን አይደለ? ነፍስ አፈር የምትሆንበትን የመጽሐፍ ቅዱስ አንዴ አስጨርሰን። እኔ አላስጨርስም አላልኩም። ጠቅስ እኮ እሱን እኮ ለሱ ምን እየመለስኩልህ እስኪ ንገረኝ። እየሰማኸኝ ከነበረ እስኪ ምን እየመለስኩኝ ለሱ የኮንትሮባንድ የአየር ለአየር አታድርገው። እስኪ ምንድን ነው ነገርናውራ አንጣ መጽሐፍ ቅዱስን አውቃለሁ ብለህ ስትል ነበር። እንደ አምጣ ለሱ ጥያቄ ምን ነበር? የሰው ነፍስ አፈር የምትሆንበትን ከብሉይ ከአዲስ ጥቀሳትን የፊት እውነት አድርገው። የሰው ነፍስ አፈር የምትሆንበትን አምጣ። ሚዩት ላድርግለትና ለምን ታደርጋለህ? የሰው ነፍስ አፈር የምትሆንበትን ሚዩት አታደርግም ካልከኝም እሺ እኔ ላደርግልሃለሁ። ሚዩት አታድርግ አውራ ትላለህ። ሳወራ ደግሞ ኧረ እባክህን ወንጌላዊ ኤርሚያስ እባክህን በዚህ ግርግር ለማምለጥ አትሞክር። እየተማጸንኩ ነው። እንሰማማ። የጠየቅኩህ ልብ ብለህ እየተማጸንኩ ነው። አሁን ስለሰማ ትላለህ። ስለዚህ ሚዩት ላድርግ። ጠቅስ ስጠኝ ነው ያልኩህ። ኦኬ ጠቅስ ስጠኝ ነው ያልኩት። ልብ በሉ 3500 ሰዎች ነፍስ አፈር ትሆናለች ብሎ ይሄ የዚህ አበምኔቱ ነፍስ ለትጹን ጸሎት አፈር ሆናለች ማለት ዲሳፒር ሆናለች፣ አኗኗራ እንዲጠፋ ተደርጓል ብሎ ስንክሳሩ ማለት ነው። ዲሳፒር ነው የሆነችው። ገነትም አልገባችም የዚህ ሰው ነፍስ፣ ሲኦልም አልወረደችም። ታዲያ አፈር ነው የሆነችው ይላል። ይኸው ወንድሞች እናቶች፣ አሁን አክሊለ እዚህ ጋር ነው ለመሸሽ የፈለገው። ብዙ ጊዜ መጽሐፍ ቅዱስን ኤርሚያስ አያውቅም ስለነበር አልጨረስኩም። የሰውየውን ነፍስ ላሳይ። ስለዛ በቃ ፍሬንድ እንግዲህ ጥያቄ ገባ አልጨረስኩም እያለ ነፍስ ላሳይ። የራሱን ሀሳብ ያወራ ስለሆነ ሚዩት አድርገው። ይህች ነፍስ እያያችሁ አይደል? እንድትታዘቡ ነው በነገራችን ላይ። ከዛ በኋላ እንደ ጆክ እንድታዩት ማለት ነው። ይሄንን ልጅ ይህች ነፍስ አፈር የሆነችበትን ከመጽሐፍ ቅዱስ መረጃ ይህች ነፍስ አፈር የሆነችበትን ከመጽሐፍ ቅዱስ መረጃ ስሙት ሁላችሁ። ሌላ አይደለም ጥያቄ። አድምጥ፣ አይዞህ፣ ግድ የለም። አሁን ሲጨርስ እኔ ዝም ነው የምለው። አድምጥ። ይህች ነፍስ አፈር መሆኗን ከመጽሐፍ ቅዱስ መረጃ አምጣ። ምክንያቱም ይህች ነፍስ አፈር ትሁን እንጂ ለስቃይ ለጋንም ማለት ነው፣ ወይንም ደግሞ ለህይወት ለመንግስተ ሰማያት አትሁን ብሎ አለ ይላል። ጌታ የጌታ ፍርድ ምንድን ነው? መንግስተ ሰማያትም አትግባ፣ ሲኦልም አትግባ። ታዲያ አፈር ትሁን ብሎ ፈረደ ጌታ። አሁን ይህንን ነፍስ አፈር የምትሆንበትን ከመጽሐፍ ቅዱስ ጥቅስ ስጠኝ። እናቱ ወልዳለች። አኬ አምጣ መረጃ። ነፍስ አፈር የሆነችበት የመጽሐፍ ቅዱስ። ሰው አጠቃላይ ስንት ነው? አንዴ ትራንስፈር ላድርግ። እሺ ጨረስክ? አይ ምንድን ነው ያወራሁት?
አንተ ትራንስፈር እያልክ ነው። ምንም የተለየ ነገር እኮ አታወራም። ራሱ የምታወራው ነፍስ አፈር ምንድን ያወራሁት ሲጨርስ እንግዲህ አሁንም እንትን በል ላወራ ስል ምንድን ነው ያወራሁት እያልኩ ጨረስክ አትበለኝ። ምንድን ነው ያወራሁት ነው ያልኩህ። ምንድን ነው የጠየቅኩህ? ማይኩን አትዝጋው። ምንድን ነው የጠየቅኩህ? ቆይ አንዴ ላውራ። ምንድን ነው የጠየቅኩህ? ጥያቄ ጨረስክ መልስ። መልስሽ ምንድን ነው የጠየቅኩህ? ጀለስ ሊያብድ ነው ይሁን ዛሬ ሚካኤል አይደርስም። ኧረ እባክህን እንዴ! ምንድን ነው የጠየቅኩህ ነው ያልኩህ። እሺ ልመልስ። ምንድን ነው የጠየቅኩህ? የምትመልሰው ምንድን ነው የጠየቅኩህ? እሺ ምንድን ነው የጠየቅኩህ? ኦኬ ልንገርህ ምን እንደጠየቅኝ። እሺ አንዴ ጥያቄ ነው ሪማይንድ አድርገህ እስር ሰዎችም ካሉ ያስታውሱ። አንዴ እሺ እኔ እውነቱን ለመናገር ኦርደር አልቀበልም። እሺ ስገለጥ ነው። እሺ ምንድን ነው የጠየቀኝ? በአጭሩ የዚህን ሰው ነፍስ እንደው እንደዚህ አናወራ አጥፍቷታል ተብሏል። ምንድነው አፈር ሆናለች ተብሏል። መጽሐፍ ቅዱስ ደግሞ ኧረ ነፍስ ወደ ፈጠራት ትሄዳለች ነው የሚለው። ከመጽሐፍ ቅዱስ ጥቅስ አምጡ። እንዴት ነፍስ አፈር ሆነች? በቃ ነፍሱ አፈር ትሆናለች ብሎ ጌታ ገነትም እንዳትገባ የዘላለም ሕይወት ማለት ነው ለመሳት አፈርቱን ብሏል። እኔ አሁን ጥያቄ ነፍስ አፈር የምትሆንበትን የመጽሐፍ ቅዱስ ክፍል ስጠኝ። እግዚአብሔር ከቃሉ ውጭ አይሰራም። አሁንም አልጨረስክም? በል ጨርስ። እስክጨርስ እዚህ ጋር ስራ ልስራ። ጨርሻለሁ። ግድ የለም ሚዩት አድርገህ። እሺ አሁን በኋላ ዝም ብለህ የማይሆን ወሬ ስታወራ እኔ ሰራዬን ነው የምሰራው። በቃ አውርተናል። ሀሳቡ ላይ ታይዛል። እንግዲህ አሁንም እያወራህ ባትገባበት ይሻል ነበር። አምጣ መረጃ አምጣ። እዛም እየሰራ እዚህም እንደምሰራ ቃለው ግን ወንድማችን ጨረስ። ጨርሻለሁ። እስቲ ሚዩት አድርጎ እስቲ አስደምምኝ። ሳላደርግ በቃ እኔ ዝም እላለሁ። አይ ሚዩት አድርጎ ሙሉ ሰው ነኝ። መልስ አድርጎ ሚዩት አድርጎ እንትን አያስችልህም። ልክ ማውራት ስጀምር ስለምገባ ግድ የለህም። አሁን ያቺን ፂምህን እየጎተትክ ቤት ዘግተን ለምታወራ መልስ ብራዘር፣ እንደላምጡት በለኝ። እሺ አይ ሚዩት አድርጎ እስቲ መልስ። ግድ የለም እኔ ሚዩት ባላደርገው መልስ። ግድ የለም አልገባም። ሚዩት አላደርግም እያለ ነው እንግዲህ ማለት እንዴት እንደምንግባባ አላውቅም። በጣም እኔ በእውነት ትዕግስቴን የሚፈታተን ነገር ነው የምትሰራው ትላለህ። እሺ በአጭሩ አሁን እስቲ ቅድም የመለስኩልህ ግን ምን ነበር? ለዚህ ጥያቄ ምን ብዬ መለስኩልህ? እስቲ አስታውስ። መልስ። ነፍስ አፈር ወደምትሆንበት የት ነው የምታመልጠው? ትልቁ ዳቦ ሊጦ ነው ይላል። አክዬ ተይዛ መውጫ መግቢያ የለም። የመለስኩልህን እስቲ ንገረኝ። መውጫ መግቢያ የለም። የዚህ ሰውዬ የመለስኩልህን ሰምተዋል? ለዚህ ሰውዬ ቅድም የመለስኩልህን ልመልስልህ። ኧረ በኢየሱስ ልመልስልህ። እሺ ያ ቅድም ያልከኝን የዚህ ሰውዬ ነፍስ አፈር እንደሆነች ሁሉ የአኬ ነፍስ አሁን አፈር እየሆነች ነው። መልስ። አሁን ይህን መልስ አምጣ ከመጽሐፍ ቅዱስ። ወደ አፈርነት እየተቀየረች ነው አኬ። ስለዛ የምመልስልህንም እየሰማህ ነው። አሁን ግን በደንብ ስማ፣ ሳታቋርጥ በደንብ ስማ። አሁን በደንብ አድርጋችሁ ስሙ። ሌሎቻችሁም ኤርሚያስ ባይሰማ ራሱ ገስት ላይ ያላችሁ ፕሮቴስታንት ወንድሞቼ እህቶቼ እና ከታች ያላችሁም ሌሎችም ፕሮቴስታንቶችም ክርስቲያኖችም ወንድም እህቶቼ በደንብ አድርጋችሁ ስሙ። እሺ ሰው ስንመልሰው ነፍስ አፈር ትሆናለች ወይስ አትሆንም? የመጀመሪያ ጥያቄ ሲሆን የምትሆን ከሆነ መሀል ላይ አትግባ፣ ድምፅህን አታስብ፣ ዲስትራክት አታድርግኝ ወንድማችን ከይቅርታ ጋር ማለት ነው። እሺ ነፍስ አፈር የምትሆን እስከሆነ የመጽሐፍ ቅዱስ ማስረጃ ተብሏል። አሁን በደንብ አድርጋችሁ ስሙ እንዴት እንደሚመለስ። ኦኬ ነፍስ አፈር ትሆናለች። በመጀመሪያ ጥቅስ አምጣ። ወይኔ አባ አንተን በጸሎት ሽር ማድረግ ያለብን እኮ ስማ። ይኸው ፊት ለፊት ቁጭ አድርጌው ነፍስ ክርስቲያን ብትሆን የሰው ልጆች ነፍስ ወደ ላይ እንደምትወጣ ነው። የዚህ ኃጢአተኛ ነፍስ አፈር ትበላለች ብሏል። አኪዬ ደግሞ ሁለተኛ አንተም ነፍስ አፈር መልሱን አምጣ። መልስ። እሺ ጎሄድ። ወይኔ አይደለም መልስ ነው። ጥቅስ ጨርሻለሁ በለኝ። አንድ የስራ ልስራ ዝች ጨርሻለሁ። መጽሐፍ ቅዱስ አውራ አይ ልፍቀድልህ፣ አውራ። አይ እዛ ገበያ ሲመጣብህ ትራንስፈር ላድርግ እያልክ ለሰው ትራንስፈር ታደርጋለህ። ስራ ጥሩ ነው ስራ፣ ግን አሁን መልሱን አምጣ ከመጽሐፍ ቅዱስ። ልብ በሉ የቅዳም ስራህን እዛ ጨርስና ስጨርስ ንገረኝ። እዛ ገበያ ላይ ላወራ ስጀምር እንትን እያልከኝ ስለሆነ አንዴ እስከዛ አውራ። ገበያ ላይ ስላለ ገበያውን ጨርስና ከዛ ደግሞ እሰጥሃለሁ። እኔ እስከዛ ላውራ ሚዩት ስላደረከው ማለት ነው። ኦኬ ምንድነው እያለ ያለው? ኦኬ እዚህ የሰውየው ነፍስ አፈር ሆናለች። ጌታ በዚህ ሰውዬ ነፍስ ላይ እንዲህ ዝሙት የሰራው ሰውዬ ነፍስ ላይ ሌላውን በኋላ እናወራለን። የሰውየው ነፍስ አፈር ትሁን እንጂ ለስቃይ ለገሃነመ እሳት ማለት ነው፣ ወይንም ለመንግስተ ሰማያት አትሁን አለ ማ ጌታ። ስለዚህ ምን ትሁን? ገነትም አልገባችም
ገሃነምም አልገባችም ይህች ነፍስ። ታዲያ ምንድን ነው የሆነችው? አፈር ነው የሆነችው። ጌታ ደግሞ ሰውን ሲፈጥር ከምድር አፈር ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውን ከምድር አፈር አበጀው፣ የሕይወትንም እስትንፋስ በአፍንጫው እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ኦኬ። ስለዚህ እስትንፋሱ በአፍንጫ ያለውን ሰው እግዚአብሔር የፈጠረው ነፍስ እግዚአብሔር ነው የሰጠው፣ ከጌታ ነው የተገኘችው። ስለዚህ ነፍስ ከእግዚአብሔር ስለተገኘች የሰው ልጆች ነፍስ ወደ ላይ እንደምትወጣ የእንስሳ ነፍስ ደግሞ ወደ ምድር እንደምትወርድ የሚያውቅ ማን ነው ይላል። አሁን እዚህ ጋር ወደ ምድር ወርዳ አፈር ሆነች ነው ብሎ የሚለው። እኔ ጥያቄ ነፍስ አፈር ትሆናለች ወይ? መጽሐፍ ቅዱስ መረጃ አምጣ እያልኩት ነው። አኬን ማለት ነው። የሞክር ደውል፣ ወደ ሊቃውንቱ የብሉይ ኪዳን መምህራን ወደ እነሱ ደውል፣ እርዱ ይበላቸው፣ እንደው ከተገኘ ማለት ነው። አሁን ማውራት ትችላለህ። አኬ ክፍት ነው ማይኩ፣ ማውራት ትችላለህ። አኬ ማይክህ ሚዩት ነው። ማነው ማይክ ወጣ? ሄደ ሄደ ወደ አባቱ ሄደ። አኬ ና ተመልሰ። እንደዚህ እንደ ድሃ ፍትሃትማ ለብ ለብ አድርገው አትሄድም። ናችን ነፍስ ከአፈር ውስጥ ለይተህ ታሳየኛለህ ማለት ነው። ኤርሚያስ መጽሐፍ ቅዱስ አይችልም ምን ያቅና ያለ ግድልና ያለ ድርሳን ብላችሁ ስትሉ ነበረ። ተያስኪልሃል እንደዚህ ነው። ተያስኪልሃል እንደዚህ ነው። ና አኬ ና ተመለሰና አይቻለው ና ተመለሰ። ያው ዛሬ ከሁለቱም ቦታ ነው። እዚህም ሰው ታገለግላለህ፣ እዛም ስራ እየሰራ ነው። ስራ ክቡር ነው አይናቅም። እዛ ትራንስፈር ገንዘብ እንደምታደርግ እዚህም ትራንስፈር አድርግልን እንጂ ከእግዚአብሔር ቃል እንደ ዝም ብሎ የቡና ወሬ እንዳናረገው ብዬ ማለት ነው። መረጃ ስጠናኪዬ ቤትን ዘግተህ ኮሜንት ዘግተህ እንደማውራት አይደለም። እዚህ ግን ኮሜንት አንዘጋም። ፈሪ ነው ኮሜንት የሚዘጋ ሰው ምንም አይነት ሀሳብ እንዳይሰጥ። እዚያን የሚሳደብ ይሳደብ፣ የሚራገብ ይራገብ። ኤርሚያስንም አኪል ይላል ከፈለገ ማለት ነው። ባትሳደቡ እንደ ክርስቲያን እንመርጣለን። ግን ደግሞ ምንም ልንረዳቸው አንችልም። ታይ ሜርሲ ምን እያረግሽ ነው? አትዝጉ ኮሜንት። ኦኬ። ስለዚህ አኬና ተመልሰ በመድኃኒዓለም ለመጀመሪያ ጊዜ ኤርሚዬ ዘግቼ አይደለም ቼክ እያረኩ ነው እኔ። አንተ ኮሜንት አንዘጋም ስትል አይዶኖ ሳምባዲ ግን ዘግቶታል። ለእኛ ለሞዴሬተሮቹ ብቻ ነው የሚታየው። ዳስ ዋይ ቼክ እያደረግኩ ያለሁት። ኖ ይታያል። እኔ እኮ ይታየኛል። እሺ ኮሜንት እንዴት አይታይም እንዴ? ለእኔ ይታየኛል። አሁን ነው የመጣው ኤርሚ። ሙሉ ለሙሉ ጠፍቷል። ኢቭን በውስጥ ሰው ኮሜንት ክፈቱ እያለ ነበር። ለሞዴሬተር ብቻ ነበር የሚታየው። ኮሜንት ጠፍቷል። የለም ኮሜንት ዝግ ነው። ማን ውሸታም እንዳትደረግ ነው። ኦኬ ቼክ እያደረግኩ። ማን ነው ይህንን ያደረገ? ማን ነው ይህንን ያደረገ? የኔ ሞዴሬተሮች ኮሜንት የዘጋችሁ ማን ይህንን አደረገ? ኦርቶዶክስ ሞዴሬተሮች ካሉ አስነሳ። ኤርሚ ኧረ እኔ እንደዛ ነገር የለም። እኔ ለኦርቶዶክስ አምኛቸውም አልሰጥም። ቤቴ ላይ ሪፖርት እየመጡ ስለሚያደርጉ አንዴ ቆይ ወንድሞቼ ላውራቸው። ማን ይህንን ያደረገ? እኔ ጋር ኮሜንት እስካሁን ድረስ ይታየኛል። እስካሁን ድረስ ያለማቋረጥ ኮሜንት ይታየኛል። አንድም ቦታ ላይ አልተቋረጠም። ቅድም ዳጊሻ ሲዘጋው መልሳችሁ ክፈቱ ብዬ ተከፍቷል። ሌላ ሲስተም ካለ አይዶ ነው ወይ ደግሞ ሪፖርት አድርገውት አቢዩዝ አድርገውት ካልሆነ በስተቀር አላውቅም። እኛ ኮሜንት መጻፍ ራሱ አንችልም ነበር። ኤርሚዬ እዚህ ገዝት ላይ ያለ ነው። እኔ እንደውም ማን ሚዩት አድርጎኝ ነው እያልኩ ነበረ። አሁን ሳየው እንግዲህ ግን አሁን ሰራ። ፀጉረ ልውጥ ብለን እንዳንል ማንም የለም። አኬንም እናውቀዋለን። እንግዲህ አኬ ሌላ እንትን አባ ማነው አበምኔቱ ከአፈር ውስጥ ወጥተው ምናልባት ሪፖርት አድርገው እንዳይሆን። ለማንኛውም ወደ ጥቅሱ ሄድለት ኤርሚዬ። ጥቅሱን እሺ ችግር የለም። ያው ታግሰን ነው መቼስ እንትን የምንለው ያው ለህዝቡን ለማሳየት ስለምንፈልግ። ምኑን ታሳየዋለህ? ጥቅሱን ያላሳየ ምኑን ታሳየዋለህ? አኪዬ ጥቅሱን አምጣ። አሁን ደግሞ ላወራ እስቲ ኤርሚያስ። አሁን እኔ ስመልስ ግን ትሰማኛለህ? ከይቅርታ ጋር እንዴ በደንብ ቅድም የመለስኩትን ሰምተው ነበረ። እንግዲህ የለም ልስማው በኋላ እናገራለሁ። አሁን ቀጥል። ልስማው ኢማጂን። አሁን ቅድም የመለስኩትን አልሰማው ነበር። እሺ ስለዛ ሚዩት አድርገህ በደንብ አድርገህ ስማና ልክ መልሴን ሲጨርስ ደግሞ
በመጀመሪያ ምን እንደምትሰጠኝ ኧረ እባክህን አንተ በምን መመለስ እንዳለብኝ አንተ አትነግረኝም። በመጀመሪያ ምን እንደምትሰጠኝ እንዴት መመለስ እንዳለብኝ በመጀመሪያ እግዚአብሔርን ቃል መልስ ስጠኝ ማለት ትችላለህ። ጥቅሱን አምጣ። አንተ አገልጋይ አይደለህ? የእግዚአብሔርን ቃል አውቃለሁ የመጽሐፍ ቅዱስ ክፍል ጥቅስ። ስለዚህ አሁንም እድል አትሰጠኝም ማለት ነው። እስካሁን ድረስ ላወራው የመጽሐፍ ቅዱስ ክፍል አልጠቀስከም። ስለዛ ጥያቄዎችን ሁሉ መልሻለሁ። የመጨረሻው ጥያቄ ደግሞ እያስወራኸኝ አይደለም። ጥቅስ ስጠኝ። ያነሳኸውም የስንክሳር ክፍል ላይ የመጽሐፍ ቅዱስ ጥቅስ ስጠኝ። ቤተክርስቲያንን በሐሰት ለተሳደብከው ስድብ ደግሞ ሳገባበት በቃ እኔ እዚህን ያህል ካሳቢ እኮ በቂ ነው። ዝም እኮ ነው ነፍስ ወደ አፈር የምትመለስበትን የአባትህ ነፍስ ወደ አፈር ተመልሳለች። ፕሮቴስታንቶች ራሱ አስወራው እያሉ ነው። እስቲ እነሱ አፈር እየሆነች ነው። ግን ማንም ይበል እኔ ወዳጅ እስቲ ጸጥ በልና ስማ። እስቲ አሁን ያ ጥቅስ ይቀጥል። መሀል ላይ እንደው ስለፈጠረ እንደው መሀል ላይ እንዳትገባ ከይቅርታ ጋር። ከአሁን በኋላ መሀል ላይ ከገባ ምን አደርጋለሁ? ዝም ብለህ እንደዚሁ ፕሮቴስታንቶችን እያጨበረበርክ መኖር እንድትቀጥል ጥዬ ነው የምወጣው። እሺ ክርስቶስን ነው አጭበርባሪ መሆንህን እዚሁ ተይዛል ብራዘር። አንተም ሌላ የምታወራ አጭበርባሪ ሰው መሆንህን ያለ እግዚአብሔር ቃል ጥቅስ ዝም ብለህ እንደፈለግክ የምታወራ ሰው መሆንህ ተይዛል። ስለዛ በፕሮቴስታንቶች ላይ ቀልድባቸው። በቃ እንግዲህ እኔ ቅድም እኮ መልሻለሁ ለህዝቡ። አሁን እኮ ደግሞ ለአንተ እኮ ነው ህዝቡ እንዳበምንባቸው እዚህ ሚስኪን ፕሮቴስታንት ወንድምህቶች ላይ በቃ አንተ ገድል እየጠቀስክ ምናምን ነገር ያው ሚስኩት እያደረክ የሌለ ነገር እየጠቀስክ ቀልድባቸው። እንግዲህ እኛ ጋር ደግሞ ኑና መጽሐፍ ጥቅስ ማምጣት አቅቶ ዝም ብለህ እኩል አታውራ። በቃ መልካም ጊዜ ይሁንልን። እግዚአብሔር ይመስገን። አይቻለሁ። በቃ ጌታ ከአንተ ጋር ይሁን። በነገር ሁሉ ይፈውስህ። እንዳትወርድ ትላለች ሜርሲ። ወዳጃችን ኤርሚ ካልሰማ ምን አንድ ጊዜ እድል ስጠው በይ ውስጥ ወንድምሽ ከሰማ ከዛ በኋላ አወራለሁ። አንተ የእግዚአብሔር ቃል ማን ነው ኤርሚያስ? አንድ ይኸውልህ የምትሰማ ከሆነ ዝም በልና አሁን ቆይ እያልክ ለመጀመሪያ ጊዜ ሚዩት አደረኩ። አረ ቀልድን ቀጥላ ባኔ እኮ ሰዎች ሁሉ እንደ ቀልድ ተረትን ቀጥል። ቻው። እስካሁን ሚዩት እንዳደረገ አትፈልግ። 2 ደቂቃ ናጨርስ። አታመጣትም